ብሩኬ ገና አዲስ እንትን ስለሆነ ብዙ እንትን ይሉታል። እግዚአብሔር ለመሰለሽ ከራምን የምን ታውቂያለሽ የሚሰጣጡት ገባሽ? እሱ ምስኪን ነው። ፍኔ ምናምን እንደው አናወራው ነገር ማለት እንደገና ደግሞ ሃይሚዬ ስም አንድ ያዳምጡኝ ማለት ነው። አሁን መጀመሪያ ያኛው ልጅ አሸነፈው ብሩኬ ሲያሸንፈው ትንሿን አንበሳ ወጥቶ ሰጠው አለኝ ሰማን እኔ እኮ ስጣኝ በግሎብ 30 ልቀቅላለ እኔ እኮ ወጥቼ ላንተ መልስ ነበር። አበደ እግዚአብሔርን ከልጁ ጋር ተሳደበ ማለት ጓደኛው ይኸውልሽ ብሩኬ ብዙን ጊዜ አያውቅም። ማርያምን ግን ቢነገረው ጥሩ ነው። ይኸውልሽ እነሱ ይሰጣሉ። አንበሳ አንበሻ እኮ አንድ አንበሳ ጭብርበኮ ትንሹ አንበሳ ጭብርበሮ መጀመሪያ ያሸነፈው አንበሳ ኖ ተሰጥቶታል። አልተጭበረበረም። ያኛው ልጅ አሸንፈው ነበረ እዛው ተካካስ ብሩኬ ያጣቱት እኮ ነው። ትንሹን ሰጥቶታል። ሲወርድለት አላየሽም እንዴ? ልጁ ወጥቶ አወረደለት። ትንሹ ልጁ ሳይሆን ልጁ እኮ ሳይሆን ብሩክ ያረ ተጫውተው ልጅ ሳይሆን ጆን ዳለን መጀመሪያ እኮ ተጫውተው ብሩክሽ ምን አለ ሁለተኛ ተጫውት ሁለት አድርጌ እመልሳለሁ አለኝ። ከዛ በኋላ ልጁ ያኔ ሁለት አድርጎ ይመልሳል ጋር ነው ከልጁ ጋር ነው የተነጋገረው ብሏል። ላ መቅዲ እንዴ ነው መቅዲ ምንም እንዴ ነው ያለው መቅዲ ልጁ አንድ አንበሳ ነበረበት ትንሽ አንበሳ ላይ ብሩኬ ላይ ከዛ እንደገና ሁለተኛ እንጫወት ሁለት አድርገን ያልስጥበው እግዚአብሔር ነው ኮሜንት ይውጪ አራንስተም እናንተ ያረስታችሁ ነው። እኔ ግን ልንገራችሁ ብሩኬ መነገር አለበት። ብሩኬ ገና አዲስ እንትን ስለሆነ ብዙ እንትን ይሉታል። እግዚአብሔር ለመሰለሽ ከራምን የምን ታውቂያለሽ የሚሰጣጡት ገባሽ? እሱ ምስኪን ነው። ፍኔ ምናምን እንደው አናወራው ነገር ማለት እንደገና ደግሞ ሃይሚዬ ስም አንድ ያዳምጡኝ ማለት ነው። አሁን መጀመሪያ ያኛው ልጅ አሸነፈው ብሩኬ ሲያሸንፈው ትንሿን አንበሳ ወጥቶ ሰጠው። አዎ ድጋሚ ደግሞ ያኛው አይደለም ኤሬም አልተረዳሽም አንቺ አልተረዳሽም። ያኛው አይደለም ቶታል አንቺ ደግሞ አይደለሽም። ወይስ ተህባያት ራማውሪ ቆይ አንቺ መቅዲ ዝም በይ አሻውሪ እኔ ልጅ አልኩት ጀምሬ አለን ቁጭ ብለናል። ልጁ እንደገና አሸነፈው ብሩኬ ድጋሚ አሸነፈው ሲያሸንፈው አሁን እንትን ብዬ አለ አሁን አንድ ያጫውቱኝና ወጥቼ ሁለት አድርጌ ሰጣለው አለ ልጁ ማለት ነው። ያው አለና ተጫወተው ሲጫወቱ በድጋሚ ጆሴ አሸነፈ ማለት ነው። ለብሩኬ ጆሴ አሸነፈው እሱ ጋር ያለውን ወደሱ ወደ ልጅቷ ወደ እና ብሩኬ አራተኛ ሲወጣ አጣጥቻለሁ አለ። አዎ እኔ ግን የሰማሁት ልንገራችሁማ ጆን ዳለ ምን አለ የሰማው ሰው ባይሽ እኔ አይቻለሁ እኔ መጨረሻ አለ እኮ ምን ሆነሽ ነው? እሺ ሶስተኛ ዙር ብሩኬ ነው ተሸነፈው። አዎ ተሸንፏል ብሩኬ። ሶስተኛ ዙር ሳይሆን አንድ እኮ ነው ብሩኬ የተሸነፈው። አንድ ነው 15 እንትን ሰጥቶ 80 ምናምን አንበሳ ይዞ ነው የወጣው። የመቸው አዎ ብሩኬ እኮ ትናንት ጉሮሮ ደህና ሆኖ ማደሩ እኔ ይገርመኛል። ጉሮሮ እኛ እኮ እንኳንም ማሸነፈ ያን መሳም አየን እኮ ገረጨጫት እንጂ አረርኩ በስማማ በጣም እንጂ በደስታ ብዛት ብሩኬ ኦኬ ቁጭ በል ጀንዳኔ አንበሳ በሰጠው ሰናዶ ነው እንደሚሰጥ ተቀጥቶ አይደለም እንዴ? ምን ያለ መሰለሽ ደግሞ እንትን ሊበኮ ነው ራስ በርስ ከልጁ ጋር ነው ከልጁ ጋር ተጣልቷል። ጓደኛው 30 ላይ ግሎብ ልቀቅ ብሎ በውስጥ ነው በስልክ አይደል አላቅም እኔ ስጣው ብዬ ነግሬ ምናምን 80 ሺህ ታስበለኛለህ ብሎ በቃ በጣም ተናዷል ልጁ ጋር ማለት ነው። እኛ ደግሞ ኮሜንት ላይ ብሩኬ እየጠበቀ ነው አልሰጥም ማለት አልሰጥም። እናንተ ስትስላላችሁ ደግሞ የሚሰጣው ልጁ ስለምወደው እሰጣለሁ። ደግሞ ቅጣቴ ነው። ኮሜንት እዚህ ጋር ሞዴሬተሮች ኮሜንት ሜት አድርጎ እኔ ላውራ ልጁ ጋር ላውራ ብሎ ኮሜንት ሜት አስደግጎ ልጁ ጋር አውርቶ ጨርሶ ነው ከብሩኬ ጋር ያመጣው። እኔ ደግሞ እሱ ጋር አብረን ነው እኛ ልጆች ግን ትችላችሁ። እግዚአብሔር ምን አሉ ካልሰጠን ነገ ጦርነት ጠብቃሉ። አልሰጥም ማለት እናንተ እንደዛ ካሉ አልሰጥም ብላን እንግዲህ
ተከራከሩ። ላንፉ ነው እናንተ ከዛ ኮሜንት ስላናዱ ዘግቷል። እናንተ ራሳችሁ እኮ ታናድዳላችሁ። አንዳንድ ሄዶ የሚጽፉ እግዚአብሔር እነሱ እና አንቺ ይተዋወቃሉ። ቆይቷል እኮ ከዛ በኋላ እድሪስ ጋር እኮ ጌም መጫወት ገብቷል እኮ ብሩኬ እዚህ ላይ ቁጭ ብሎ እሱ እድሪስ ጋር ጌም መጫወት ገብቶ እድሪስ ካለ አንበሳ አልጫወትም አለ። አንበሳ ሲጫወት አልጫወትም አለ። ጆን ዳለን እድሪስ አንበሳ ከሆነ እጫወታለሁ ስትል ጆን ዳለን ኖ አንበሳ አልጫወትም ዛሬ አለ። ተበላ ነው ከሱ ጋር እንጫወት ስትል እኛ ጽፈናል ኮሜንት። እንዴ ሊወስደው እኮ በእንትን እንጫወት አለው እኮ ብልጣቱን። ሞኝ መስሎ አይ ግን አይ ለማብሮ ሊበለው እኮ ነው። ቲክቶክ ዩኒቨርስ እንጫወት አላለም። ይጻፍለት ለሚቀርበው ሰው መጨረሻ ላይ ነው እሱ ታላላቅ ጊፍተሮች የሚያስገባው። እንደገና ያው በቲክቶክ እንትን እንጫወት ሲሉ ማለት ነው ካላስ በቃይ ብሎ ነው እንጂ ቢጫወት ራሱ አልቆልቁ ብሩኬ። ወይዬ ሰላም ነሽ እናቴ? አለሁልሽ የኔ ቆንጆ። ኧረ በእናትሽ እኔ እነሱ ጋር ሲገባ ነው ምጤ ነው የሚመጣው። እንዴ ኮሜንት አይተሻል? ኖ እኮ ነው ያልኩት። ኮሜንት ኖ ፈሯ እንዴ በጣም ፈሩ። ግን ጎበዝ ናቸው ጨረቃ ፋሚሊ እግዚአብሔርን። ይኸው ኧረ በእናትሽ እኔ በእናትሽ ነፍሴ በአፌ ልትወጣ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ በስመ አብ የምር እኔ ደግሞ አዲስ ጊፍተሮች ማለት ነው። አንዷ እንትን ነው ስሟ ቻይነኛ ናት። ቻይኛ ጽሑፍ ነው ያለው ስሟ ማለት ነው። ልጆቹ ሼር እያደረጉ ነበር። አሁን ቻይነኛ አይደለም ፎሎ አድርጉ ብሎ የእስራኤል ነው የእስራኤል ነው ቻይነኛ ይመስለኛል። ማንኛው ናት? የእስራኤል ነው። እኔ ጋር መታ ነበር አሁን ራሱ ግን ፎሎ የነች ለኔ አንቺ ውስጧ ላይ እንግሊዘኛ ብቻ ነው ያለው። እንግሊዘኛ እንትን ብቻ ነው ጽሑፍ ያለው። ዲ ነው የሚጀምረው። ደርማን ምንድነው የሚለው ስሙ? ድበረት ሁለት እኮ ነው። ሁለት ናቸው። ዛሬ ቢወጡ ጥሩ ነው። ሸራሽ የማረብስ ምን ሆነሽ ነው ዛሬ? እንዴት ነው የመጣሽኝ? ኧረ አንቺ ደግሞ ረፊ ምን ሆናችሁ ነው? ያስቀጠቅጧቸው ነው። ጊፍት ሐምድር ይፈልቃን እንዴ ነኝና በጣም በዛኝ ታይ እንደዛ አትበል። ዲሪመር የሚባለው የምትባለው እሱ ነው። ዲሪመር አዲስ ናት እኮ ደግሞ ሐላል እንግሊሽ ማን ዲፊታል ባለፈው ብሩኬ ኦሮሜ ጋር ሲጫወት የሰጠ ልጅ እኮ የሶፊ ጊፍተር እኮ ነው። ሶፊ ልጅ የእናንተ ልጅ ከብሩኬ ጋር ከሀይሚ ጋር ተጫውታ እናንተ ስለምወዳቸው አልቀጣም ምናምን ብላ የወጣች ልጅ የሆነ ጊዜ መዳም ቅመም ናት። የሷ ጊፍተር ነው። የዛኔ ምን ብሎ ጽፏል ለብሩኬ? ዛሬ አዲስ ነው ያየሁት፣ ሌላ ጊዜ አግዛለሁ ይቅርታ ብሎ ጽፎ ወጥቶ ደግሞ ከኦሮሜ ጋር ሲጫወት ለብሩኬ ሰጥቶ ነው ያወጣው። 2 አንበሳ ነው የሰጠው። ዲፊታል ብቻ ወንድ ነው ይመቻል። የሆነ ጊዜ ከኦሮሚ ጋር ብሩኬ ተጫውቷል አይደል? ልገም ምን ሆነሽ ነው? የሆነ ጊዜ ከሀይሚ ጋር ሆነው የተጫወቱ ጊዜ በተለይ እቺን የማይመሰለች እያለች አላስጨረሷት። ከሀይሚ ጋር ሳይሆን ብቻ ነው የተጫወተው። ነው ሶፊ ጋር ከሀይሚ ጋር የተጫወተው። ከዛ በኋላ ሶፊ ጊፍተር መጥቶ ለብሩኬ ዛሬ ብቻ ነው ያየሁት ይቅርታ ሌላ ጊዜ አግዛለሁ አለኝ። ከዛ በኋላ ከኦሮሚ ጋር ሲጫወት ለብሩኬ 2 አንበሳ ነው የሰጠው። ግን ልጅቷ ጊፍተር ነው፣ የሶፊ ጊፍተር ነው ሰውየው ማለት ነው። አዲስ ጊፍተር ነው ማለት የሶፊ ጊፍተር ነው። እንደዛ አዲስ ጊፍተሮች ይመጣሉ እኮ እነሱ ሲመጡ ብዙ ጊዜ ቢመጡ ግን ጥሩ አይደለም ለነሱ። ብሩኬ ቲክቶክ እንኳን 342 ሺህ ወዲያው ላይቭ ሲገባ 345 ሺህ ገባ እኮ 3000 ጨመረለት። ታዲያስ ጥሩ እኮ ነው ላይ 3000 ፎሎ ጨመረለት። አዎ እግዚአብሔርን ቲክቶካቸው ራሱ ያልቀም ቢጫወቱ ቅመሟም እኮ ፖስት ብታረግ ቶሎ ብትገባ እኮ እንደዚህ ዋርኒንግ አይሰጣትም። ሳይሆን ቢው እኮ ነው፣ ዋርኒንግ አይደለም። ቢው ነው። ቢው ቀንሶ ነው። ቀይ አብርተዋል እኮ ቢጋ ነው ተነስቶ ካልተንቀሳቀሰ እኮ እንትን አይልም እኮ ካልተንቀሳቀሰ እኮ አንቺ ካልሰራሽበት እኮ እና በጣም ጊፍተሮች እኮ እየተበዳደሩ ነው የሚሰጡት። እግዚአብሔር እኔ ስለሰማው ነው ሌላ ቦታ ስለሰማው ማታ እኮ አይተናል እኮ እሱ ቤት ገብተን ከልጁ ጋር ተጣልቷል እኮ ጓደኛው ጋር ተጣልቷል። ጁንታ ላይ ጭራሽ እየተበዳደሩ
ማርያምን እመንዬ እየተበዳደሩ ነው። እግዚአብሔር ደግሞ ሃይሚ ኋላ ነበር ያ ኩርሲ ይሳ እየሰጠ እየመሰላቸው አንዳንዶች ማለት ነው። ሃይሚ እየሰጠ እየመሰላቸው አዎ፣ በተለይ ሃይሚ እውነትሽን ነው። ወደፊት ከሚያረጋቸው ሃይሚ ነበር እንዴ? ሃይሚ ስትኖር ታብታቡ ራሱ ይበዛል። እግዚአብሔርን እና አንቺ ላይቭን ከወጡት ነው ለጆንዳኔ 15 ጊፍት ሰጥቶ ገብቶ እንኳን ታብታብ ራሱ ወደ 2 ሚሊዮን ገባ። ሰው ራሱ ወደ 4000 ስማ። እኔ የምለው ማለት ነው የብሩኬ እኮ እንትን አንበሳ ይበልጣል እኮ ቲም አልተጠበቀም እንጂ እኮ በጣም ብዙ ይበልጣው ነበር። ስጦታማ የብሩኬ ነው የሚበልጠው። በጣም ታይም አይጠብቁም። ሁለት የባከነ ታይም አለ። ሁለት አንበሳውን በባዶ ሳይቆጥረው ያለፈ አለ። እንትን እኮ ባለ ሚስቱ ነበረች የምትሰጠው እንዴ? ሚስቱ ነበረች የምትሰጠው ምን ያላኝ አይደለም። ሚስቱ ሳይሆን ለሆነ ሰውዬ አሁን እዛ ጋር ሆኖ እኮ ተናግሯል። ለሆነ ሰውዬ አሁን ትሰጠኛለህ ነው ምን ነገር ብሎ እየተናገረ ነበር እኮ። እኔም ሰምቼው እሱ እኮ ነው የሚልሽ። ሸሪማ እኔ እንኳን አለው ጆን ዳለን ቤት ሄጄ ነበረ። ስጠው ለብሩክ እየጠበቀን ስትል ልጁ ጋር እየከረከረ እኛ ስጠው ስትል አንሰጠም እናንተ ስጠው ስላለ አይደለም የሚሰጠው ልጁ ስለምወደው እሰጣለሁ ደግሞ ቅጣቴ ነው ብሎ ኮሜንት የሚታርግ ሞድረት ብሎ ከልጁ ጋር እየጣለ ነበር። ጓደኛው ሊሆን ይችላል የሰጠህ በዚህን ሰዓት አውርድ አደል ወይ ብሎ ነበር። ለምንድን ነው ያልሰጠው ነገር ብሎ ግን እየተጣላ የዛን ራሱ ማለት ነበር። ብሩኬ እኮ ጉሮሮ ተዘጋ ነው መስማ አንተን አንቺ እሱ ጉሮሮት ያለሽ እንዴ? እኔን ጥሌ ሊወጥ እዚህ ልብ ፍርስን ይደርሰዋል። ምን ሆነሽ ነው? ልጅ ወልጄ አምጬ ወልጄ የደስታን ባል አለቀስኩ። ማታ እንዴ ደስታን ባል ያስለቀሰኝ በጣም የተርበተበትኩት ሰውነቴ ቀዘቀዘ። ማርያምን በስማም ግን መጥቶ ኩይኑ እንትን ራሱ ኩይኑ ሲወሰድበት እንዴት እንደተናደድኩ ለጥቂት እኮ ነው። ለጥቂት ታይም ያለመጠበቅ እኮ ነው። ለጥቂት እኮ ነው ታይም። እሱ እኮ ታይም የተጠቀመው እኮ ወረደለት እኮ እንትን ካለ በኋላ ካለፈ በኋላ ማለት ነው። ካለፈ በኋላ ግን ዋጋ የለውም። ለጥቂት አሁን አርጉ በሚሳተፍ ድብ ቢያረጋው በቃ አሁን ማለት ነው። ግላብሱን እየነካችሁ አሁን ልቀቁት ሲል ቢለቁት ያንን ግላብ እየነኩ በቃ ግን ጌም የሚጫወቱት ማለት ነው። እኛ እንደዚህ ተጨነቅ እነሱማ በስማ የሚገቡት ሃይሚ እኮ ተደበቀች እኮ። ሃይሚ እኮ እንደዚህ ጭጭት አለች እኮ። ፊቷ ቀይ ሆነ እኮ ደንግጣ ፊቷ ቀይ ሆነ። ነገ በቆንጆ ቪዲዮ ይመጡልናል። በቃ ከእስር ቤት ወጣለች። አሁን 2 ቀርተዋል በመሃላቸው ተነቅለው የሚወጡ። አዎ እዩና አብሳላ ቀርተዋል። አዎ ግን እንደዚህ ሰው በውስጥ በጣም ብሩኬን መፍረውታል መሰለኝ። እንደዚህ እንትን የሚል ማለት ኧረ እስቲ አሁን በእናትሽ እንዴ አንዱ እንትና ሲናገር ሰምቼ ቲክቶከር መሆን እንዴት ነው ጊፍተር ምናምን